ሲተዋወቁ እሷ ሴተኛ ዳሪ እሱ ደግሞ በጣም ትልቅ ጸሐፊ ነበር። ወደ ህይወቷ ሲገባና ፍቅር ሲጀምሩ አዝኖላት ነበረ። ከዛ በኋላ ግን ብዙ ነገር ይፈጠራል። ምን እንደሚፈጠር ማወቅ የምትፈልጉ ከሆነ እስከ ፊልሙ ፍጻሜ አብራችሁን ቆዩ። ሰላም እንዴት ናችሁ? ዛሬም አሪፍ ያልኩትን ፊልም ይዤላችሁ መጥቻለሁ። አብዛኛው ተመልካች ሰብስክራይብ እያደረገ አይደለም ይህንን ቻናል የሚከታተለው። ስለዚህ እባካችሁ ሰብስክራይብ እያደረጋችሁ እኔ የታችሁ ማበረታታት እንዳትረሱ። ሁልጊዜም እንደምታደርጉት የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን በመጫን ይህን ፊልም ጀምሩት። ፊልሙ ሲጀምር የለንደን ጎዳናዎች ላይ አለስ የተባለች ሴት እየተራመደች ያሳየናል። እቺ ሴት ሴተኛ ዳሪ ናት። እሷ በምትሄድበት በተቃራኒ አቅጣጫ ደግሞ ዳን የሚባል ሰው እየመጣ ነው። እንዳየችው ነበር የወደደችው። የተወሰኑ ደቂቃዎች እሷም እሱን አየችው፣ እሱም መልሶ እሷን ያያታል። እናም እሱን እየተመለከተችው አስፓልት ልትሻገር ስትል መኪናም ገጫት። ዳንም ፈጠን ብሎ ጠጋ ይልና ሊረዳት ይሞክራል። እሷም ብዙ አልተጎዳችም ነበር። እግሯን የተወሰነ ተጎድታ ስለነበር ፈጠን ብሎ ወደ ሆስፒታል ይወስዳታል። የሚጠጣ ቡና ይዞላት እስኪመጣ ድረስ እሷ ሻንጣውን እየበረበረች ጠበቀችው። እናም ሻንጣ ውስጥ ያስቀመጠውን ሳንዱች አገኘችና አንስታ መብላት ጀመረች። እሱም ተመልሶ ከመጣ በኋላ ምን ፈልገሽ ነው ብሎ ሲጠይቃት ሲጋራ ፈልጌ ነው ትለዋለች። ሆስፒታል ውስጥ ሕክምናዋን እስክትጨርስ ከጠበቃት በኋላ ተያይዘው ይወጣሉ። ከሆስፒታል ከወጣች በኋላ ከሰው ሲጋራ ትወስድና ታጨሳለች። እሺም የት ሀገር ሰው ነሽ? ከየት ነው የመጣሽው? ብሎ ይጠይቃታል። እሷም ከኒውዮርክ እንደመጣችና የምታርፍበት ቦታ እንደሌለ ነገረችው። የተወሰነ መንገድ ወክ እያደረጉ ወሬ ማውራትም ይጀምራሉ። እሱም ስራ እየረፈደበት ስለነበረ ወደ ስራ ለመሄድ ባስ አንድ ላይ ተሳፈሩ። ከዛም ምንድነው የምትሰሪ ብሎ ጠየቃት። እሷም ሴተኛ ዳሪ መሆኗን አልደበቀችውም። እሷም ምንድነው የምትሰራው ብላ ስትጠይቀው እሱም ጸሐፊ መሆኑን ነገራት። ወሬ እያወሩ የሚሰራበት ማተሚያ ድርጅት ይደርሳሉ። እናም ለምንድነው ኒውዮርክን ጥለሽ ወደዚህ የመጣሽው ብሎ ይጠይቃታል። እሷም በጣም ወዶ ፍቅረኛ ነበረ፣ ከሱ ጋር ስጣላ ሁሉንም ነገር ትቼ አዲስ ጅማሮ ስለፈለኩ ወደዚህ መጣው ትለዋለች። ዳን ሁኔታዋና ነገሮቿ እየገረመው ቻው ካላት በኋላ ትቷት ትንሽ ከተራመደ በኋላ ተመልሶ ወደሷ ይመጣል። ጥሏት ለመሄድ አላስቻለውም። እሷም ተመልሶ ወደሷ ሲመጣ በጣም ደስ ይላትና ፍቅረኛ እንዳለው ጠየቀችው። እንደዛ በቀላሉ የተጀመረው ትውውቅ ወደ ፍቅር ያመራና ከአለስ ጋር 1 ዓመት በፍቅር ይቆያል። ከ1 ዓመት በኋላ ዳን አዲስ መጽሐፍ ጽፎ ጨርሶ ለመጽሐፉ የሚሆን ፎቶ እየተነሳ ነው። ፎቶውንም የምታነሳው አና የተባለች ሴት ናት። መጽሐፉን ሰጥቷት አንብባ ስለነበረ ዳን ስለ መጽሐፉ ምን ታስቢያለሽ ብሎ ይጠይቃታል። እሷም መጽሐፉ ምንም አይልም፣ ግን የመጽሐፉ ርዕስ ቢቀየር ብዬ አስባለሁ ትለዋለች። እናም መጽሐፉ ላይ ያለችው ዋና ካራክተር የእውነት በህይወት ያለች ሴት ናት ብላ ጠይቀዋለች። እሱም አዎ ብሎ ነበር የመለሰላት። ስሟም አለስ ይባላል ብሎ ይነግራታል። አና አሁንም ሌላ ጥያቄ ጠየቀችው። አለስ ተስማምታ ነው ህይወቷን በመጽሐፍ አድርጋ ያወጣው ብላ ጠይቀዋለች። እሱም ተስማምታ ብቻ ሳይሆን ወዳና ፈቅዳ ነው ይላታል። ዳንም በተራው አናን የተለያዩ ጥያቄ ጠየቃት። አናም አለስ ከተባለችው ሴት ጋር አንድ ላይ ነው የምትኖሩት ብላ ዳንን ትጠይቀዋለች። ዳንም አዎ ብሎ ሲመልስላት ልትስማው ወደሱ እየተጠጋች የነበረችው አና ወደ ኋላ ሸሸች። አናም አለስን የማትወዳት ከሆነ ለምንድነው ጊዜዋን የምታቃጥልባት? ለምን አታዋትም ብላ ጠየቀችው። ዳንም አለስን ባልወዳትም በጣም ነው የምታሳዝነኝ፣ ለዛም አጠገቤ ላደርጋት እፈልጋለሁ ይላታል። አናም ሁሉም ወንዶች አንድ አይነቶች ናቸው ብላ መለሰችለት። ያን ደግሞ እጋ ለማለት ይሞክርና እንደተመቸችው ይነግራታል። እሷም ነገ ልትረሳኝ ነገር ትንፋሽን አታባከን አለችው። ዳን ፎቶውን ተነስቶ ከጨረሰ በኋላ ልክ ሲወጣ አለስ እየጠበቀችው ነበር። እናም ፎቶ አንሺዋ በጣም ደስ ትላለች፣ ነይ ላስተዋውቅሽ ብሎ ይዟት ይገባል። ከዛም አለስንና አናን አስተዋወቃቸው። አለስም ሽንት ቤቱ የቱ ጋ ነው? ሽንት ቤት ልጠቀም ብላ ጠይቃት ወደ ሽንት ቤት ገባች። ዳን አለስ ሽንት ቤት ልክ እንደሄደች ወዲያው ፈጠን ይልና አናን በጣም የተመቸሽኝ ይላታል። እናም ድጋሚ ሊያገኛት እንደሚፈልግ ነገራት። አናም ወዲያው ነበር ጥያቄውን ውድቅ ያደረገችበት።
አይመቸኝም፣ አላገኘህም ትለዋለች። አለስም ከሽንት ቤት ከወጣች በኋላ አናን ፎቶ አንሺኝ ብላ ጠየቀቻት። ከዛም ዳንን እኔ ፎቶ እስክነሳ ድረስ አንተ ውጪ ጠብቀኝ አለችው። እሱም እሺ ፎቶ ተነስተሽ ስጨርሺ ወደ ታች ነይ ታች ጠብቀሻለሁ ይላትና አናን ይሰናበታታል። በቅርቡ የምታዘጋጀው ትልቅ ኤግዚቢሽንም ስለነበረ መልካም እድል ይመኝላታል። ዳን ከሄደ በኋላ አና ለአለስ ዳን መጽሐፉን እንዳሳያት ነገረቻት። ከዛም አለስ አናን ፍቅረኛ አለሽ ብላ ጠይቃታለች። አናም በጣም ወዶ ፍቅረኛ ነበረኝ ግን ለሌላ ሴት ብሎ እኔን ትቶ ሄደ ትላታለች። አለስም ከዳን ጋር ያወራችሁትን ወሬ ሽንት ቤት ሆኜ ሰምቻለሁ ብላ ነገረቻት። አናም ራሷን ለመከላከል ፈጠን ብላ እኔ የማንንም ቤት ማፍረስ አልፈልግም ትላለች። በዚህ መሃል አለስ ስሜታዊ ትሆንና እንባዎቿ ከአይኗ ይወርዳሉ። እናም እንደዚህ ተከፍቼ ፎቶ እንድታነሽኝ እፈልጋለሁ ብላ እያለቀሰች ፎቶ ታነሳታለች። ዳን ሴት መስሎ ከአንድ ሐኪም ጋር ኦንላይን ያወራል። እናም ይህ ሐኪም ሌሪ ይባላል። ዳንም ይህንን ሐኪም ስሜ አና ነው የሚባለው ብሎ ሴት መስሎ እየጀነጀነው ነበር። ሌሪ የእውነት ከሴት ጋር የሚያወራ ስለመሰለው በጣም እስኪያገኘው ጓጉቶ ነበር። ዳንም የሚቀጥለው ቀን ለምን አንገናኝም ብሎ ጥያቄውን አቀረበለት። የምንገናኝበት ቦታ ብዙ ሰዎች የሚኖሩ ከሆነ ታዲያ እንዴት ነው የምትለየኝ ይለዋል። ዳንም የሕክምና ኮትህን ለብሳ ሆና ብሎ ነገረው። የሚቀጥለው ቀን እንዳጋጣሚ ሆኖ ዳንና ያ ሐኪም የተቀጣጠሩበት ቦታ አና ቁጭ ብላ ነበር። ሌሪም ከተመለከታት በኋላ ስምሽ አና ነው ብሎ ይጠይቃታል። እሷን ፊቷን አዙራ ተመለከተችውና አዎ ትለዋለች። ሌሪ ኦንላይን ያወራት አና እችኛዋ መስላው በጣም ነበር የተደሰተው። ምን አይነት ሰው እንደምትመስይ ለማወቅ በጣም ፈርቼ ነበር፣ በአካል በጣም ነው የምታምሪው ይላታል። አና በጣም ግራ ተጋብታለች። እናም ፈገግ ትልና ይቅርታ ታውቀኛለህ አለችው። ሌሪም ትላንት ማታ እኮ ኦንላይን እያወራን ነበረ፣ ማታ ያወራው ሐኪም ነኝ ይላታል። አና ወዲያው የተረዳችው ዳን ሰዎችን እንደዚህ ፕራንክ ያደርጋል። እናም ፕራንክ ከተደረጉት ሰዎች መሃል ይሄ ሐኪም ሌላኛው ሰው ነው። እሷም ይቅርታ ተጠይቀውና ያንን መልእክት ሲልክልህ የነበረው ሰው እኔ ያልነበርኩም ሌላ ሰው ነው አለችው። እሱም እሺ ማን እንዳደረገው ታውቂያለሽ ብሎ ይጠይቃታል። እሷም ሰውየውን በቅርበት ባላቀው በቅርቡ ግን ለሚወጣው መጽሐፉ ፎቶ አንስቼዋለሁ ትለዋለች። ይሄ ሌሪ የተባለው ሐኪም አሁን ደግሞ ግራ የሚያጋባ ጥያቄ ጠየቃት። አሁን የነገርሽኝን ዳን የተባለውን ሰውዬ ወደሽዋል ብሎ ጠየቃት። እሷም አልወደድኩትም ብላ ነበር የመለሰችለት። ከዛም አንድ ላይ ወክ እያደረጉ ማውራት ቀጠሉ። አናም ልደቷ እንደሆነ ከነገረችው በኋላ ሄዶ አፉፋ ገዝቶላት ይመጣና መልካም ልደት ይመኝላታል። በሚያዝናና ሁኔታ እንደ ቀልድ 1 ዓመት ተቆጠረ። አለስና ዳን አንድ ላይ የኖሩ ነው። አንድ ቀን አለስ አንድ ሐሳብ ይመጣላትና እኔ እናንተ ብቻችንን ጉዞ እንሂድ አለችው። ዳን ደግሞ እኔ መሄድ አልፈልግም፣ እኔ ያለኝን ጊዜ ቤቴ ማሳለፍ ነው የምፈልገው ይላታል። እሷም በጣም ተናደደችና ሰለቸውህ ማለት ነው አለችው። እሱም ፈጠን ብሎ አቀፋትና በጣም ነው የምወድሽ፣ በምንም አይነት ሁኔታ መቼም አልተውሽም ይላታል። ግን ባህሪውን ለሚያረጋቸው ነገሮች በጠቅላላ እየሰለቸው ነው የሚመስለው። አለስና ዳንም ተያይዘው አንድ ላይ አና ወዳዘጋጀችው ወደ ስዕል ኤግዚቢሽን ይሄዳሉ። አናም ዳንን ስትመለከተው የደነገጠች ይመስላል። አለስ ስታለቅስ የተነሳችው ትልቅ ፎቶ ታጥቦ ኤግዚቢሽኑ ላይ ስትመለከተው በጣም ነበር ደስ ያላት። የሚገርመው ነገር ሌሪም እዚህ የስዕል ኤግዚቢሽን ላይ ተገኝቶ ነበር። እናም አለስ ፎቶዋን ዝም ብላ ስትመለከት ይመለከታትና ጠጋ ብሎ ለምን ነበር እስኪ ያለቅሽው ይላታል። እሷም ህይወት እኮ እንደዚህ ነች፣ ሁሌም ደስተኛ ሆነ እና እየሳቅ አትኖርም ትለዋለች። እሱም ራሱን ያስተዋውቃል፣ የአና ፍቅረኛ ነኝ አላት። እናም ሐኪም መሆኑንም አልደበቀም። አለስም እኔ ደግሞ የዳን ፍቅረኛ ነኝ፣ እናም ሴተኛ ዳሪ ነበርኩ ብላ እሷም ራሷን አስተዋወቀች። አናም ለዳን አንድ ነገር ነገረችው። ትዝ ይልሃል ፕራንክ ያረከው ሐኪም እኔን መስለ ኦንላይን ያወራው ሰው አሁን ፍቅረኛ ይሆናል ብላ ነገረችው። ዳንም በጣም ነበር የደነገጠው። ለቀልድ ነበር እኮ እንደዛ ያረኩት፣ እንዴት የእውነት ፍቅር ውስጥ ልትገቡ ቻላችሁ ይላታል። አናም ሳቀችበትና ጸጥ አለችው። አለስና ዳንም ብዙም አልቆዩም፣ ተያይዘው ወደ ቤት ይሄዳሉ። ዳን በጣም የተናደደ ይመስላል አናና ሌሪ ፍቅር ውስጥ ስለገቡ። በዚህ ምክንያት አለስን ወደ ቤት ያስገባትና ተመልሶ አና ጋር ዳን ይመጣል። እሷም ለምን መጣ እባክህ ሂድልኝ ትለዋለች። እሱም አይኔን እያየሽ አልወድህም ብለሽ ንገሪኝ ይላታል። እሷም አይኑን እያየች እሱ እንዳላት አልወድህም አለችው።
ዳን አሁንም ማመን አልፈለገም። ውሸትሽን ነው፣ ትወጂኛለሽ፣ ትፈልጊኛለሽ እያለ መጮህ ይጀምራል። የሚገርመው ነገር ይህ ሁሉ ነገር ሲፈጠር ሌሪ በሩቁ ሆኖ እየተመለከተ ነበር። ዳን ከአና ጋር እንደዛ ማውራቱ ያስደሰተው አይመስልም። ዳን በጣም ተናዶ ወደ ቤት ይመለሳል። ዳን ከሄደ በኋላ ሌሪ አናን ስለምንድን ነበር የምታወሩት ብሎ ጠየቃት። እሷም ዳን በጣም ተናዶ ነበረ፣ አባቱን በቅርቡን ያጣው፣ እኔም እያጽናናሁት ነበር ትለዋለች። አና የተናገረችው ነገር ሌሪ ባይዋጥለትም ይሁን ብሎ ያልፈዋል። እናም ባንቺ ዙሪያ ዳንን አላምነውም ብሎ በግልጽ ይነግራታል። አለስንም እንደተዋወቃት ለአና ነገራት። አናም አዎ አውቃታለሁ፣ በጣም ቁንጅዬ ልጅ ነች ትለዋለች። ዳንና አለስ ዝም ብለው ነው እየኖሩ ያሉት። በመካከላቸው ምንም ደስታ የለም። ቤት ሲመጣ በጣም እየተሰላቸ ነው የሚመጣው። ዳን በስተመጨረሻ አንድ ዱብዳ ያወርድባታል። እኔ አናን በጣም ነው መወዳት፣ በድብቅ የፍቅር ግንኙነት ከጀመርን ትንሽ ሰነባብተናል ይላታል። በሌላ በኩል ሌሪና አና አንድ ላይ መኖር ጀምረው ነበረ። ሌሪ ከሄደበት የስራ ጉዞ ይመለሳል። ወደ ቤት ስለተመለሰ በጣም ደስተኛ ሆኖ ነበረ። ሚስቱ አና በጣም ናፍቀዋለች። እሱ ነው እንጂ ወደ ቤት ስለመጣ ደስተኛ የሆነው፣ ስለመጣ እሷ ደስተኛ የሆነች አትመስልም። እናም ፊቷ ላይ ደስታ እየተመለከተ ስላልሆነ ችግር አለ ብሎ ይጠይቃታል። እሷም ምንም ችግር የለውም ትለዋለች። እሱም ገላውን ለመታጠብ ወደ ሻወር ቤት ገባ። በሌላ በኩል አለስ ዳን ባደረሰባት ተግባር በጣም ተናዳ ቤቱን ለቃ ልትወጣ እየተዘጋጀች ነው። ቤቱን ለቃ ከመውጣቷ በፊት ግን አንድ ጥያቄ ጠየቀችው። አናን ይዘህ እዚህ ቤት መተህ ታውቃለህ አለችው። ዳንም አልዋሻትም፣ ለስሜቷ እንኳን አልተጨነቀም። አዎ ይዣት መጥቻ ቃለው ነበር ያለው። አለስም በጣም አዝና ቤቱን ለቃ ልትወጣ ስትል ሊያስቆማት ይሞክራል። እሷም እንዳታስቆመኝ አልፈልግህም ከዚህ በኋላ አለችው። በተመሳሳይ ሰዓት ሌሪ ገላውን ታጥቦ ከወጣ በኋላ ይዞላት የመጣውን ስጦታ ለአና ይሰጣታል። የኔ ጎበዝ ሴት በጣም ነው የኮራሁብሽ ይላታል። ምንም ነገር ቢያደርግላት አና ፊቷ ላይ ምንም ደስታ አልነበረም። አለስ ቤቱን ለቃ ለመውጣት እየሞከረች ነው። ዳን ግን በሩ ላይ ቆሞ እንዳትወጣ አርጓታል። አለስም ትወደኛለህ ብላ ጠየቀችው። ዳን አዎ ወድሻለሁ ብሎ መለሰላት። እሷም ታዲያ ከወደድከኝ ለምንድን ነው በተደጋጋሚ የምትጎዳኝ አለችው። ዳናም እኔ ራስ ወዳድ ስለሆንኩ እኮ ነው፣ ከአና ጋር ደስተኛ ሆናለሁ ብዬ ነበር ያሰብኩት ይላታል። ከዛም ዳንና አለስ ይተቃቀፋሉ። አለስም እኔ እንደምወድ የሚወድ ሰው በምንም አይነት ሁኔታ አታገኝም ትለዋለች። ከዛም አሁን እሺ አልሄድም ሻይ አፍላልኝ ትለውና ሻይ ላይ ያፈላላት። ወደ ኪችን ሲገባ በሩን ከፍታ ወጣች። በሩን ከፍቶ ተከትሏት ወጥቶ ሊፈልጋት ቢሞክርም አላገኛትም። ሌሪ አናን ያስቀምጣትና አንድ ብነግርሽ ነገር አለ ይላታል። ከዛም ለስራ በሄድኩበት ከሌላ ሴት ጋር አብሬ ተኛው ይላታል። እሷም ያን ያህል የሚያስጨንቅ ነገር አይደለም፣ ስለምወድህ ይቅር እልሃለሁ ትለዋለች። እኔም ከዳን ጋር በድብቅ ፍቅር ጀምሬ ነበረ። እናም ከተጋባን ጊዜ ጀምሮ ለ1 ዓመት ከዳን ጋር የፍቅር ግንኙነት ጀምረን ነበር ብላ ነገረችው። ሌሪ በጣም ነበር የተናደደው። እንደዚህ የምታረጊኝ ከሆነ ታዲያ ለምን አገባሽኝ አላት። እሷም ከዳን ራሴን ለማራቅ የተቻለኝን አርጌ ነበር ግን አልቻልኩም አለችው። ሌሪም ወደሽኝ ታውቂያለሽ ግን ብሎ ይጠይቃታል። እሷም ሮጣ ታቅፈውና አዎ እወድሃለሁ ትለዋለች። ሌሪም ምን ያህል ጊዜ አብራችሁ ተኝታችኋል ብሎ ይጠይቃታል። እሷም ብዙ ጊዜ እንደሆነ ስትነግረው በጣም ተናዶ የተለያዩ ስሞችን ይጠራታል። ከዛም ቤቱን ለቃ እንድትወጣ ይነግራትና እቃውን መሰብሰብ ጀመረች። እንደ ቀልድ ይሄ ሁሉ ነገር ከተፈጠረ 3 ወር ይሆናል። ሌሪም ራሱን ለማዝናናት ወደ ጭፈራ ቤት ይሄዳል። አንድ የራቁት ጭፈራ ቤት ውስጥ አለስን ሲመለከታት ሌሪ በጣም ነበር የደነገጠው። ሌሪም ብቻዋን ይጠራትና እንደሚወዳት ነገራት። አለስም በጣም ነበር የሳቀችበት። ከዛም ወደኸኝ አይደለም ዳንን ለመበቀል እኔን መሳሪያ ማድረግ ስለፈለግከን የመጣኸው አለችው። ሌሪ እውነቱን ስለምትናገር ተመቻቸው። በርከት ያለ ገንዘብ ከሰጣት በኋላ ትክክለኛው ስምሽ ማን ነው አላት። እሷም ትክክለኛ ስሜ ጄን ይባላል አለችው። ከዛም ጨፍሪልኝና አሁንም ገንዘብ ሰጥሻለሁ ይላታል። የሚገርመው ነገር አናና ዳን አሁን መደበቅ አቁመዋል። በግልጽ ፍቅራቸውን ጀምረዋል። አናም ዛሬ ሌሪን አግኝቸው ነበር ብላ ለዳን ትነግረዋለች። ለምን ብሎ ሲጠይቃት የፍቺ ወረቀቱን ላስፈርመው ብላ ነገረችው። የፍቺ ወረቀቱን ልታስፈርመው ሌሪ ጋር በሄደችበት ሰዓት በጣም ደጋግሞ ድጋሚ ወደሱ እንድትመለስ ይጠይቃታል። እሷም እምቢ ነበር ያለችው። ከዛም
ይህንን የፍቺ ወረቀት እንድፈርም የምትፈልጊ ከሆነ አብረሽኝ እደሪ ይላታል። እሷም እሺ ብላ ተስማምታ አብረው ትተኛና ወረቀቱን ይፈርምላታል። ዳን ያልተዋጠለት ነገር ሌሪ እንዴት በቀላሉ የፍቺ ወረቀቱን እንደፈረመ ነው። እናም ደጋግሞ ሲጠይቃት እሷም እውነቱን ነገረችው። አብሬው ተኛውና ወረቀቱን ፈረመልኝ ያለችው። ዳንም በጣም ተናዶባት ሌሪን ለማግኘት ቀጥታ ወደ ሌሪ ነበር የሄደው። ዳንም እባክህ አናን ተዋት፣ ከኔ ጋር በሰላም ትኑር ይለዋል። ሌሪም እኔ እኮ ትቻታለሁ፣ ያልተወችኝ እሷ ነች ይለዋል። ሌሪ የፍቺው ወረቀት ላይ ቢፈርምም አና ለጠበቆቹ አልሰጠቻቸውም። አሁንም ከኔ ጋር መሆን ስለምትፈልግና ወደ እኔ መመለስ ስለምትፈልግ ነው ወረቀቱን ለጠበቆቹ አልሰጠቻቸው ብሎ ይነግረዋል። ዳንም ካንተ ጋር ያለች እኮ እኔም መርጣ ወደ እኔ መታለች፣ እንዴት ነው እኔን የመረጠችን ሴት ይቅር የምትለው ይለዋል። ሌሪ አሁንም እንደምትወደኝ በጣም እርግጠኛ ስለሆንኩኝ ይቅር ልላት እችላለሁ ብሎ መለሰለት። ዳንም አላስቻለውም፣ እዛው ማልቀስ ይጀምራል። ሌሪም አለስ ጋር ተመልሰ ብትረም ይሻለ፣ ምክንያቱም አሁንም ትወድሃለች ያለው። ዳን አናን የራሱ ማድረግ እንደማይችል እርግጠኛ ስለሆነ አንድ የምትወደው ሴት አለስ ጋር ለመሄድ ይወስናል። አለስ ተመልሶ ወደ እሷ ስለመጣ በጣም ደስተኛ ሆና ነበር የተቀበለችው። ዳን አንድ ግራ የሚያጋባ ጥያቄ ጠየቃት። ከሌሪ ጋር የፍቅር ግንኙነት ጀምራችሁ ነበር ብሎ ይጠይቃታል። እሷም አልጀመርንም ብላ መለሰችለት። እሱ በጣም ነበር የተናደደው፣ እየዋሸችው ነበር የመሰለው። ከዛም ተናዶ ሆቴል ክፍል ውስጥ ጥላት ከወጣ በኋላ ድጋሚ ደግሞ ተመልሶ ይመጣል። አሁንም በድጋሚ አበባ ይዞላት ተመልሶ ሲመጣ አለስ አርፍደሃል፣ እኔ ከዚህ በኋላ አልፈልግህም አለችው። እናም ያላደረገችውን ነገር ከሌሪ ጋር የፍቅር ግንኙነት እንደነበራት ነገረችው። ዳንም ይሁን ካደረግሽም ይሁን አንቺ ብቻ ከኔ ጋር ሁኚ ብሎ ይለምናታል። ምክንያቱም በጣም ነው መወድሽ ይላታል። አለስ አንተ እኮ አትወደኝም፣ ፍቅርህን በተግባር እንደማሳየት አንተ ሁሌም ቃል ብቻ ነህ ትለዋለች። እናም የሆቴል ክፍሉን ለቆ እንዲወጣ ጠየቀችው። አለበለዚያም ጥበቆችን ጠራለሁ ብላ አስፈራራችው። ዳንም በጣም ተናዶ ለምንድን ነው ሌሪን የመረጥሽው? እኔ ምን ያጎደልኩብሽ ይላታል። እሷም ሌሪ በጣም ጥሩ ሰው ነው፣ እንዳንተ አይደለም፣ ለሰው ስሜት ያስባል ትለዋለች። ዳንም ንዴቱን መቆጣጠር አቅቶት በጥፊ ይመታታል። አሁን ላይ ሌሪና አና አንድ ላይ መኖር ጀምረዋል። አና ደስተኛ እንዳልሆነች በጣም ግልጽ ነው። አለስ ለንደንን ትታ ወደ ኒውዮርክ ትመለሳለች። እንደእውነቱ ከሆነ አለስ ትክክለኛ ስሟ አይደለም፣ ለሌሪ የነገረችው ጄን የሚለው ስሟ ትክክለኛ ስሟ ነው። ከዳን ጋር በፍቅር 4 ዓመት ሙሉ ሲኖሩ ትክክለኛ ስሟን እንኳን አያውቅም። የዚህ ፊልም ታሪክ እዚህ ላይ ያበቃል። እባካችሁ ህይወታችሁ ውስጥ እንደ ዳን አይነት ሰዎች አጋጥሟችሁ ከሆነ ኮሜንት ላይ ታሪካችሁን አካፍሉኝ። በጣም ነው ደስ የሚለኝ። አንዳንድ ጊዜ እኮ አያምጣው ነው። ሁልጊዜም እንደምላችሁ ፊልሙን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ነገ በሌላ ፊልም እስከምንገናኝ ድረስ እወዳችኋለሁ።